ሀረግና ክሮቤል እንደ ድሮ እህትና ወንድም ሆነው ደስ በሚል ሁኔታ ቁጭ ብለው እየተጫወቱ እኔ ምልሽ እህቴ ሲላት ወይዬ ስትለው እጅሽ ምንድን ነው? ፊቴን እኮ በጣም ነው ያሳመምሽኝ ሲላት ምን ላድርግ እንዴ አስፈላጊ ከሆነ ይጨመርልሃል ስትለው እንዴ ተይ እንጂ በጣም ነው እኮ ያመመኝ ታውቂያለሽ ሲላት አዎ ግን እህቴ ስፖርት ትሰሪ ነበር እንዴ ሲላት ምን ስፖርት ነው ናፍቆት ነው እንጂ ትለዋለች። በናፍቆት ነው እጄ የጠነከረው ስትለው ወይ ጉድ አንቺዬ ይላታል። ይኸውልህ ዛሬ እንደዚህ ቁጭ ብለን የምንጫወትበት የምንስቅበትን እማዬ ብትኖር ኑሮ እኔ አንተ እማዬ ሶስታችን እንደዚህ ተሰብስበን ምን ብንጫወት እማዬ ባትሞት ኑሮ ስትለው አይ እኔ ነኝ ያበላሸሁት ነገሩን እህቴ አመሸው ሲላት በቃ ምንም ችግር የለም አለፈ በቃ ምን ታረጊዋለሽ ሲላት ግን እኮ ወንድሜ ጨካኝ አልነበርክም ምን ሆነ ነው ስትለው አላቅም ፈሪ ስለሆንኩኝ ነው ፈሪ ባልሆን ኑሮ ከናንተ ጋር ሆኜ ክፉንም ደጉንም አብሬ ባሳልፍ ኑሮ ምንኛ በተደሰትኩ ነበረ እህቴ ያሁኑ ድፍረቴ ምን በፊት በነበረ ፈሪ እኮ ስለሆንኩኝ ነው ሲላት እኔ እስካሁን ትክክል ባልሆነ መንገድ ነበር ስጓዝ የነበርኩት ግን ይሁን አለፈ ሲላት እሱም እናቱን ሀሳብና እናቴን አንድም ቀን ሳላስደስታት እንዳሳዘንኳት እናቴን አጣኋት እያለ እሷም በቃ ተወው አለችው። እኔ ምልህ የሆነ ነገር እያማረኝ ነው ስትለው ምንድን ነው ሲላት በሳቅ በተሞላ አንደበት በቃ ግን ጥፊ እንዳይሆን ነግሬሻለሁ ሲላት ያን ጥፊ እንዳትደግሚው ይላታል። እሷም በስታቅ እየተፍለቀለቀች አይ በጥፊ አይደለም እያለች ጥፊ ሳይሆን በቃ የሆነ ነገር ስትለው ከኋላ ግን ዶክተር ቁሞ ደስታቸውን እያያቸው ነበረና እጅግ ሰላም ሲላቸው ሲመጣም ኮቴውን አልሰሙትም። እነሱ ሁለቱም በደስታ በተሞላ እህትና ወንድምነት ፍቅር እየተጫወቱ ነበረ። ዶክተርም በር ላይ ቆሞ በአጋጣሚ ክሩቤል ዘወር ሲል አየውና ስጠራችሁ እኮ አልሰማችሁኝም አለው። ዶክተር ምን ላርግ እዚህ ጋር እየተጫወትን እኮ ይቅርታ ዶክተር ሲለው ክሩቤል ችግር የለውም ግን ምንድን ነው እንደ ባለፈው ከሆነ አይቀርለትም በጥፊው ስትለው በርቺ አይዞሽ ሀረግ እኔም አግዝሻለሁ እሺ ይላታል። ዶክተርም እየሳቀ ይሄ ነገር ግን እንዴት ነው ሙሉ ቤተሰቡ ነው እንዴ ያደበብኝ ሲላት እሷም አለችና ቆይ እንግዲህ ጥያቄው እዩት ስለዚህ ምንም ችግር የለውም ጥያቄው ውድቅ ሆኗል ወንድሜ ብላ በሳቅ እየሳቀች በቃ እሺ ጥያቄው ውድቅ ሆኖልሃል ስትለው እሱም እየሳቀ ይግባኝ ጠይቃለሁ እንዴ ዶክተር ኧረ ተው እንዴ እያለ እሱም እየሳቀ ሁለቱም ሲፍለቀለቁ ሲያይ ዶክተር እጅግ በጣም ደስ አለውና ሊዲያ ግን መኝታ ቤቱ ሆና ካሁኑ መሽካካት ጀመራችሁ ኧረ በጣም ጥሩ በቅርቡ ጠብቁኝ አሁን በደንብ ሳቁ የምታለቅሱበት ጊዜ ሩቅ ስላልሆነ ችግር የለውም እያለች ብቻዋን ማውራት ጀምራለች። ሀረግ ግን እየሳቀች ነበረና ሀረግ ግን እንደዚህ ተጫዋችና ሳቂታ ነበርሽ እንዴ የሚገርም ነው ሲል ዶክተር ይጠይቃታል። ሀረግ ይቅርታ አንዴ ወንድምሽን ስለምፈልገው ልዋስሽ ሲላት እሺ ትችላለህ አለችው። ዶክተርና ክሩቤልም መነጋገር ስለነበረባቸው ወደ ውጭ ወጡ። ሀረግም ክፍሏ ቁጭ ብላ ከስልኳ ጋራ ከዛም እንደተለመደው እነሱ ወደ ውጭ ወጥተው መነጋገር የነበረባቸውን ስለማዘር ገዳይ እናም ፖሊስ መጥቶ ቤቱን እንደሚፈትሸው ስለጠየቀው ለማውራት ነበረ።
እናም ዶክተር የተጨነቅ ትመስላለህ ምንድን ነው ሲል ክሩቤል ጠየቀው። አሁን ማውራት የምንችል ይመስለኛል ዶክተር ሲለው፣ አዎ ምንድን ነው ንገረኝ፣ ምንድን ነው ሲለው፣ ያን ያህል ጥሩ ነገር አይደለም ግን ሲለው፣ ዶክተር እኔ ችግር የለብኝም በአሁኑ ሰዓት ጥሩም ነገር መጥፎም ነገር ለእኔ ደንታም አይሰጠኝም፣ ስለዚህ ንገረኝ ሲለው፣ ይህን ነገር ሀረግ ማወቅና መስማት የለባትም እሺ፣ ስለዚህ እኔ እናንተ ብቻ ነን ማውራት ያለብን። ምንም ችግር የለውም ዶክተር፣ አንተ ረጅም ጊዜ የእኛን ሸክም ተሸክመ ኑረሃል፣ ስለዚህ ምንም ችግር የለውም እኔ ያግዝሃለሁ። እይውልህ እናም እጣቶች ሁሉ ወደኛ ቤት ቀስረዋልና ማዘር የሆነ ሰው እንደገደሉ እንደወጉ እየተናገሩ ነው። እናም ወደዚህ መጥተው ሊፈትሹ አስቧል። አይ ዶክተር የሆነ ሰው ሳይሆን እራሱ ዘበነ ነው። እዩልህ አይ ተው እዩልህ ዶክተር ዘበነ ነው ልንገርህ ሲለው፣ ዶክተር ግን ዘበነ ሙቷል ብለህ ታስባለህ? ግን በፍጹም አብጄ ወይም ነቅዬ ካልሆነ በስተቀር ዘበነ ሞተ ብዬ አላስብም። እሺ ግን አሁን ዘበነ በሕይወት አለ ብለህ ታስባለህ ሲለው፣ ክሩቤልም አዎ ዶክተር ዘበነ አለ፣ እናቴን የገደላትም ዘበነ ነው ሲለው፣ እሺ አሁን አንድ መንደርደሪያ ሀሳብ አለኝ። እሺ ማዘር እንዳልከው ዘበነ ሊሆን ይችላል፣ ግን ማዘር ምናልባት ገለውት ወይም አቁስለውት ሊሆን ይችላል። እናም አንተ አዎ ወይም አይደለም እንድትመልስልኝ ነው የምፈልገው። ምክንያቱም የሆነ ሰው መጥቶ እሺ ሞተ ቆሰለ አልን እንጂ የሆነ ሰው በህይወት ይኑር ይሞት አናቅም። ስለዚህ ሞቱም ከሆነ አስክሬኑ የት ነው ያለው? ቆስሎም ከሆነ የት ሆስፒታል ነው ያለው? ምናልባት ከዛ ውጭ የሆነ ከሆነ ግን የሆነ ሰው ሬሳውን አሽሽቶታል ሲለው፣ ክሩቤልም ግራ ይጋባል። በዛም መሀል ወይዘሮ ሊዲያ ሀረጋ ሄደችና በርም ሳታንኳኳ ገባች። በዚህን ያክል ደስተኛ ሆነሽ አይቼሽ ስለማላቅ ደስ ስላለሽ ደስ ብሎኛል ሳት አመሰግናለሁ አለቻት። ክሩቤል ስለመጣለች ነው ደስ ያለሽ? አዎ ወንድሜ አይደል ስትላት ትወጂዋለሽ ግን አለቻት። እንዴ ለምን አልወደው ወንድሜ አይደል እንዴ ስትለው፣ ግን እኮ እዚህ ቤት ስትኖሪ ስለ ክሩቤል አንድም ቀን ስታወሪ ሰምችሽ አላቅም ስትላት፣ ምክንያቱም እንዳይናፈቀኝ እንዳልበሳጭበት አይደለም ስሙን ማንሳት ስለሱ ማሰብ አልፈልግም አለቻት በፈገግታ። ሊዲያም የሚገርም ነው ግን እንደዚህ ደስተኛ ሆነሽ ስላየሽ ደስ ብሎኛል አለቻት። አመሰግናለሁ አለች ሀረግም። እስከ ዛሬ ስላስቀየምኩሽ ሁሉ ይቅርታ ስትላት፣ ኧረ በፍጹም እኔ እኮ ረስቼዋለሁ ያን ሁሉ አለቻት። እና ምንም ችግር የለውም ሊዲያ እኔ ረስቼዋለሁ። ያው ከትንሽ ቀን በፊት ማዘርም አጠገባችን ነበረች አይደለም? አሁን ግን ያው ታውቂያለሽ አለቻት።